አመሰግናለሁ። ባንዲራው ግርማይ የአራተኛ ደጃዝማች ኮር ህዝብ ግንኙነት ነኝ። እንግዲህ በተለይ ሰፊ የሆነ አደረጃጀት እየሰራ ነው የምንገኘው። እንግዲህ ወታደራዊ አደረጃጀት አለ፣ ራሱን የቻለ ደግሞ ፖለቲካዊ አደረጃጀት አለ፣ የሲቪል አደረጃጀት እንለውም አለ። በዚህ መንገድ እያደራጀን ሰውን ወደ ስራ እያስገባን እንገኛለን። ወታደሩ እንደ ወታደር የሚገባውን ተግባር እየፈጸመ ይገኛል። የሲቪል አስተዳደሩ ደግሞ ራሱን የቻለ የሲቪል አስተዳደሩን እየፈጸመ ይገኛል። በዚህ መሰረት እንግዲህ በሰሞኑ ከፍተኛ የሆነ ከሬጅመንት ጀምሮ እስከ ክፍለ ጦር ከክፍለ ጦር ጀምሮ እስከ ኮር ራሱን የቻለ ሪፎርም እየተሰራ ነው የሚገኘው። ይሄ ሪፎርሙ ውጤታማ በሆነ መንገድ መክሊትን መሰረት ያደረገ አደረጃጀት እየተሰራ ነው የሚገኘው። መክሊቱ ተዋጊ የሆነ አካል ህግን መሰረት አድርጎ መዋጋት ያለበትን ጠላት ለይቶ እየታገለ ይገኛል። ፖለቲካው የሚመራ አካል ፖለቲካውን መሰረት አድርጎ የሲቪል ማህበረሰቡን እያስተዳደረ ይገኛል። ህዝባችን የምንታገልለትን ዓላማ እንዲያውቅ በማድረግ በኩል ይገኛል ማለት ነው። ስለዚህ በዚህ መሰረት በዋናነት እንግዲህ ከፍተኛ ድርጅት አመራሮች ባሉበት የዛ አመራሮች ባሉበት ተገንተው ሰፋፊ የሆነ ስልጣናና የሪፎርም ስራ እየሰሩ ነው የሚገኘው። በተለይ ይህን ኮሚቴ እየመራ ያለው በአርበኛ ሳሙኤል ባለድር የሚመራ ነው። እንግዲህ የአስተባባሪ ኮሚቴ እሱ ነው በበላይነት እየመራው የአራተኛ ደጃዝማችን ኮር እንደ ወታደርም እንደ ህዝብም ሊመሩ የሚችሉ ወታደሩ እንደ ወታደሩ ነው ሊቀጥል የሚችል የሰለጠነ ወታደር ነገ ለሀገሪቱ መከታ ሊሆን የሚችል ዳር ድንበሩ ሊጠብቅ የሚችል የጎጥና የመንደር አስተሳሰብ ያለው ሳይሆን የጎጥና የመንደር አስተሳሰብ ያለው ሰራዊት ሳይሆን አገሩን እየመራ ለሀገሩ ዳር ድንበር የሚሞት ዳሩን የሚያስጠብቅ የህዝቡን ሰላም የሚጠብቅ ወታደር እንዲመሰረት ስራ ላይ ነው የሚገኙት። በተለይ ደግሞ በዚህ ላይ ቅድም በስም የጠቀስኩት አካል ልዩ ተሰጥኦ ያለው አካል ነው እየመራው ያለ ማለት ነው። ሌሎችም ከሱ በታች ያሉ በአጠቃላይ አብረው በጋራ እየሰሩ ነው ያሉ። በተመሳሳይ ሲቪሉን ማህበረሰብ ፖለቲካሊ የሚችሉ የህዝብ የሲቪል አስተዳደር ሊመሩ የሚችሉ ከወታደሩም ያሉ አካላት ልምዱ ያላቸው መክሊቱ ያላቸው ተመርጠዋል። በተመሳሳይ ከማህበረሰቡም ጭምር ተመርጦ አካባቢውን ሊያስተዳድር አካባቢውን ሊመራ የሚችል እኛ የወጣንለትን ዓላማና ትግል ለማህበረሰቡ ሊያሰርጽ የሚችል ለሰራዊታችን ሊያሰርጽ የሚችል ተቋም ተመስርቶ ተግባር ላይ ይገኛል ማለት ነው። ስለዚህ ወደ ዋናውና ወደ መጀመሪያው ሰድ ወታደሩ በተቻለ አግባብ ሪፎርም እየተሰራ ሪፎርሙ በዋናነት ከሬጅመንት ጀምሮ እንግዲህ እንደምናውቀው የሞቶ እንበለው ጋንታ ሻለቃ ያነ እየተደራጀ ሰራዊት ሆኖ ተቋም መስሎ የዓለም አቀፍ ስታንዳርድን መሰረት አድርጎ ተደራጅቷል ማለት ነው። እስከ ኮር አመራሩ አኮር በላይ የዚህ የምናምን የላይኛው ስለሚመለከተው በበላይነት በሳሙኤል እየተመራ የማደራጀት ስራ ተሰርቷል። መክሊት ያላቸው በውትድርና ብዙ አመት ልምድ ያላቸው አማራ በመሆናቸው በየአቅጣጫው የተገፉ አማራ ሆነው የተገፉ በአማራነታቸው እንዳይታገሉ ዕውቀቱ ብቃቱ ያላቸው የኢትዮጵያ ሰራዊት ነው ተብሎ ተደራጅቶ የነበር የግለሰብ ሰራዊት የብልጽግና ሰራዊት የፋሽስቱ ብልጽግና ሰራዊት አባል የነበሩ ነገር ግን አካሄዱን አሰራሩ ከእውነት የራቀ ሆኖ ሲገኝ በዚህ ተቋም ገብተው እነዚህ መክሊቱን መሰረት ያደረጉ ወታደራዊ አደረጃጀት ተሰርቷል ማለት ነው። ረጅም አመት አገልግሎት ያላቸው ረጅም አመት በፋኖ እያገለገሉ ያሉ አሁንም እያገለገሉ ነገም ያገለግሉ ነገም ለህዝባችን ዳር ሊያደርሱ የሚችሉ አካላት ተደራጅተው እየቀጠሉ ነው ያለ። በተመሳሳይ ቅድም በቪዲዮ ጭምርት የገለጽ ነው ያያችሁት ደግሞ የሲቪል መዋቅሩ ሊመሩ የሚችሉ ከሌላ አካባቢ በተፈለገ ተልእኳቸው ሊሸከም በሚቻል ተልእኮ አስፈጻሚ እንጂ ራሱ በመረጠው ሰው ወይም ደግሞ አስተዳደር እየተመረጠ ህዝቡ የሚያምንባቸው አስተዳደሮች ካሉ በአንድም በሌላ መልክ ተቀስፈው ይወድቃሉ። እነ ጀነራል አሳምነውን ማሳየ
የምታነሱት ጉዳይ አንደኛው የህልውና ስጋት ስላለበት በወለጋ በመተከል በአጠቃላይ በኦሮሚያ በሶማሌ ካህናት ሳይቀር እየታረዱ አብያተ ክርስቲያናት እየተዘጉ ሰው በቋንቋው እየተገደለ አባቶቹ በሰራት ከተማ አዲስ አበባ ሳይቀር እንዳይገባ የተከለከለበት ነፃ መብት የሌለው ህዝብ ስለሆነ ነው የምንታገለው። ነፃ መብት የሌለው የመኖር ህልውናው አደጋ ላይ የወደቀ ህዝብ ስላለ። ሁለተኛው እዚሁ ምድር እንኳን ከሚያስተዳድረው መንግስት ጀምሮ በፈቃዱ የመረጠውና ያመነበት ሳይሆን ጸረ አማራ የሆነው ስርዓት የሚወክላቸው ሰዎች ብቻ አስተዳዳሪ ሆነው ጨፍልቀው እንዳይነሳ እንዳይደራጅ ራሱን እንዳይከላከል ውጭ ላይ ላሉ ሰዎች ጭምር መከላከያ ደጀን እንዳይሆን ስነልቦ ነው የሚገደልበት ወጣ የሚል ሰው የሚቀበርበት የመብት ጥያቄ የሚያነሱ ሰዎች ታፍሰው እስር ቤት የሚገቡበት ስርዓቱን የሚተቹ አካላት ሳይቀሩ ተገፍተው እስር ቤት የሚገቡበት የሚንኮላሹበት የሚገደሉበት ስርዓት ስለሆነ ይሄን ስርዓት ለማስቆም እንታገላለን። ምክንያቶቻችን ናቸው። በሶስተኛ ደረጃ ለዘመናት የኖረ ታሪክ አይደለም። አባቶቻችን የሰሩት ታሪክ የጥፋት ታሪክ ነው የተብሎ የሐሰት ትርክት ተሰርቶ አሁን እኛን ነገም ልጆቻችን የሚያስገድል ሰነድ እየተሰነደ ስለሆነ ያንን ቀልብሰን ለልጆቻችን ደህንነት ያለው ስርዓተ መንግስትና ታሪክ ለመጻፍ እንታገላለን። ሚኒሊክ ተቆርጧል፣ ቴዎድሮስ አቃጥሏል፣ እከሌን ያርጓል እየተባለ በአማራው ስም ተደረጉ የሚባሉ ተፈጥረው የማያውቁ የሐሰት ትርክቶችን እየፈጠሩ ልጆቻቸውን በሶሻል ሚዲያና በአደረጃጀት እያስተማሩ ለልጆቻችን ጠላት አድርገው እያሳደጓቸው ስለሆነ ያነ ነገር መቀጠል ስለሌለበት እኛን አስገድሎ ልጆቻችንም ጭምር የሚያስጨፈጭፋቸው የሚያስረግጣቸው ስለሆነ አንገታቸውን ቀና አድርገው የሚሄዱበት የሚኖሩበት ሀገር ለመመስረት እንታገላለን። ሚኒሊክ ጡት ቆረጠ የሚለው ታሪክ ዛሬ ወለጋ እንበለው መተከል እንበለው አሁን መከላከያው ሳይቀር መከላከያ የሚባለው ስርዓት ሳይቀር ጡት እየቆረጠ ነው ያለው። በማን ዘመን? በእኛ ዘመን ልጆቻቸው ይህን ታሪክ እየተማሩ ነው የሚያድጉት። የሐሰት ትርክት እውነት ሆኖ ተነግሯቸዋል። ይሄን ታሪክ ይዞ ነገ ልጆቻችን ጭምር እየገደለ የሚቀጥል ስርዓት ይሄን ውሸት ሲደጋገም እውነት ይመስላል ይባላል። ይሄን ውሸት የሆነ ታሪክ እውነት አድርገው ልጆቻችንና አማራነታችን ሊያጠፋ የሚችል መዋቅር ስላለ ያን ታሪክ ለመቀልበስና እውነተኛውን ታሪክ አሳምነን አስረግጠን ሰጠን ለመሄድና ለልጆቻችን አውርሰን ለመሄድ ለነገ በነጻነት በተስፋ የሚኖሩበት ምድር ለመስጠት እንታገላለን። አባቶቻችን ያስረከቡን እሴት አለን፣ ባህል አለን፣ ትውፊት አለን፣ ታሪክ አለን፣ እምነት አለን፣ አኗኗር አለን። ይሄንን ከአባቶቻችን ተቀብለናል። የተቀበልነውን ጠብቀን ለልጆቻችን ማውረስ ስላለብን በአስተምህሮ በሶሻል ሚዲያ በመንግስት ስርዓት እምነታችን፣ እሴታችን፣ ባህላችን፣ ታሪካችን በሙሉ እያዛቡት፣ እየወረፉት፣ እያጠፉት፣ ጥላሽት እየቀቡት ስለሆነ አባቶቻችን የሰጡን ታሪክና እውነት ጠብቆ ለልጆቻችን ለማስረከብ ስንል ያን ማድረግ የሚችል ስርዓት ለመገንባት ስንል እንታገላለን። መታገያ ምክንያቶቻችን ጥሩ አጠር ላድርገውና እነኚህና ሌሎችም በጣም በርካታ ልዘረዝራችሁ የሚችሉ ጉዳዮች አሉ። ለዚህ ተልእኮ በሚበቃ መንገድ ብቻ እነዚህ ልስጥልኝ እንጂ ብዙ ጉዳዮች አሉ። ምን ታገልበት ምክንያት ሰው ሆነን ለመኖር ከመኖር በላይ የለም። ሰው ሆኖ ለመኖር ያልታገለ ያልተፈቀደለት ያልኖረው ዛሬ ዳር ብለን ያሰብነው ዝም ካለ ነገ መሀሉ ዳር ስለሚሆን እንታገላለን። ተከለሉት መስላችኋል? ወለጋሪት መስላችኋል? አራጉጉሩት መስላችኋል? ሶማሌሩት መስላችኋል? ትናንት እኮ የአባቶቻችን ርስት ነው። የአባቶቻችን ርስት ንብረት ነው። ተከልሎ የተሰጠን ምድር አይደለም ለኛ አማራ ማለት።
ዛሬ እዛ ሲገሏቸው ነገ እዚህ ያለው ጣፈንታው እንደማይቀርለት አሁን እየተገደለ እንዳለው በዚህ ጦርነት ሲቪሉ ሳይቀር በድሮን እየተጨፈጨፈ እንዳለ እየተገደለ እንዳለ እየጠፋ እንዳለ አማራ የሚባለውን እንደ ኩርድ በትኑ የማጥፋት ሴራ ስላለ ያለ ማስቆም እንታገላለን። ያለ ማስቆም እንታገላለን። መታገያ ምክንያታችን ታዲያ ያለ ማስቆምና ይህን የመሰሉ ነገሮች ስላሉ እየታገልን ከሆነ ሁለተኛው ምንድነው? የመጀመሪያው ለምንድነው የምንታገለው ነው። ሁለተኛው ማንን ነው የምንታገለው? የምንታገለው አማራውን መዋቅራዊ በሆነ መንገድ መንግስታዊ በሆነ መንገድ በተደራጀና በተጠና መንገድ ከትምህርት ከስርዓት ከሶሻል ሚዲያ ከገጀራ ከመሳሪያ አስተሳስሮና አስተባብቶ ምሁር ከነመሃይም አስተሳስሮ እያስገደለ ያለው ስርዓቱን እንተግባለን። ለምንድነው የምንታገለው? ስለተገደልን ህልውናችን ስጋት ላይ ስለሆነ እንዳንኖር ስለተፈረደብን በአማርኛ በመናገራችን ስለምንገደል አማራ የተባለ ብሔረሰብ ተወላጆች ስለሆነ ልንጠፋ ስለታወጀብን ታሪካችን ስለሚጠፋ እሴታችን ስለሚጠፋ ባህላችን ስለሚጠፋ ለልጆቻችን ሳይቀር ሊያስገድል ሊያስጠፋ የሚችል የሐሰት ታሪክ በአባቶቻችሁ ተሰርቷል ብለው ያጠፉን ስለተዘጋጁ እንታገላለን ካልን ማንን ነው የምንታገለው? አጥፊውን ስርዓቱ የሆነ ሰው ከምድር ተነስቶ ዝም ብሎ ጡት አይቆርጥም። ጓደኞች መንግስት ካለ ስርዓት ካለ ሲቪል ጨፍጭፎ ምስኪኖችን ገድሎ ህፃን ከሆድ ቀዶ አውጥቶ ማህበረሰብ ተጨፍጭፎ መንግስት ራሱ ሎደር ልኮ አስቀብሮ ግን ይሄን ያደረጉ ሰዎች ተጠይቀው ያውቃሉ? አያውቁም። ምክንያቱም መንግስታዊ ስርዓት ስለሆነ መንግስት መር ጥቃት ስለሆነ ይሄን መንግስት መር ጥቃት ለማስቆም በተደራጀ መንገድ ተደራጅተን ተቀናጅተን መጣል ስለሚያስፈልግ ነው የምንታገለው ስርዓቱን ነው። የሚያስጨፈጭፍ ስርዓቱ ነው። የሚያፈናቅል ስርዓቱ ነው። የሚያስገድል ስርዓቱ ነው። እምነት አብያተ ክርስቲያናትን መስጊዶችን የሚያስጠፋ ስርዓቱ ነው። ሰውን በእምነቱ በሃይማኖቱ የሚገድል ስርዓቱ ነው። በቋንቋው የሚገድል ስርዓቱ ነው። በሀገር ባለቤትነቱ የሚገድል ስርዓቱ ነው። ስርዓቱ ከገደለ ስርዓቱ ካጠፋን ስርዓቱ ነገን እንዳንቀጥል የሚቀጥል ከ50 ከ60 ዓመት በላይ እየቀጠለ ተሰስር ያለው ያንነት ሐሳብን ይዞ የመጣ የክብሮች አንዲ ስርዓት ካለ ያ ስርዓት ነቅለን ለትውልድ ለሀገር የሚበጅ ኢትዮጵያ አድርጎ አቻሽሎ አግባብቶ ሊያኖር የሚችል ስርዓት መትከል ስላለብን ስርዓት ነቅሎ ስርዓት ለመትከል ነው የምንታገለው። መንግስት ለመሆን ነው የምንታገለው። ይሄንን ለህዝባችን ማስረዳት ያስፈልጋል። ለማህበረሰቡ ማስረዳት ያስፈልጋል። እናንተ አመራሮች ናችሁ፣ ሲቪል አስተዳደሮች ናችሁ። ስለዚህ ለህዝቡ የምትነግሩት በዚህ ልክ በተጠና መንገድ ትውልድ እንደ ትውልድ ፖለቲካሊ አቅም ያላቸው የተማሩ ስታንዳርዱን ሊያሟሉ የሚችሉ ሰዎች ደግሞ በሲቪሉ ተደራጅተው ስራ እየሰሩ ነው ያለው። የአካባቢው ማህበረሰብ ፋኖ የሚታገለትና ተረተው ይሄን አላማ ሊያስቀጥሉ የሚችሉ እኛ ለምንድን ነው የምንታገል? ማን ስለሆነ ነው? ማንን ምን ደርሶብን ነው የምንታገለው ማለት ነው? ኢትዮጵያን ዳሯን ድንበሯን ጠብቆን ባቆምና ችን ሀገር ላይ በአማራ ህዝብ ላይ እየደረሰ ያለው አማራ በመሆኑ እየተገፋ በመሆኑ አማራ በመሆኑ በጅምላ እየተከበረ መሆኑ አማራ በመሆኑ በየትኛው ማቅጣጫ እንዳይኖር ስለተፈረደበት በደው ዘር ጭምርት እየተከበረ መሆኑ ይህን ተገንዝበው ለማህበረሰባችን ሊያስገነዝቡ የሚችሉ የሲቪል ማህበረሰብ አደረጃጀት ተደራጅቶ ለህዝባችን እያስገነዘበ በተመሳሳይ ሰራዊታችን ከማንኛውም የፋይናንስ እና የሎጂስቲክ አካሄድ ራሱን ገድቦ በእነዚህ አካል ራሱን የቻለ ተቋማዊ በሆነ መንገድ እንዲሄድና እነዚህ ሰዎች ከማህበረሰቡን እያወያዩ ህዝባችን በሚያደርግልን ድጋፍ ሰራዊቱ ትግሉን ብቻ እንዲያስቀጥል ለማድረግ የተደራጁ አካላት ናቸው። በተመሳሳይ የሀገር ሽማግሌዎች አካባቢው ሊዳኙ የሚችሉ ተቋሙን ሊመሩ የሚችሉ ራሱን የቻለ በማህበረሰቡ የተመረጡትን እንዲመሩ የማደራጀት ስራ እስከ ቀበሌዎች እስከ ታችኛው ክፍል ሁሉ የማደራጀት ስራ
ሊሰሩ የሚችሉ ተዋቅረው ስልጠና ተሰጥቷል ማለት ነው። በበላይ በማን በተቋም አመራሮችና በዛ አመራሮች ተሰጥቷል። እነዚህ አካላት ይህን ትግል በማስቀጠል ህዝቡና ሰራዊቱን በመለየት ሰራዊቱ ራሱን የቻለ የሚታገለት ዓላማ አለ፣ ራሱን የቻለ ጠላት አለው። ይሄ ፋሺስት የብልጽግና መንግስት የማስወገድ ስራ ይሰራል ማለት ነው። እነዚህ ሲቪላን አወቃቀር ደግሞ የፖለቲካ አወቃቀሮች ደግሞ ዋናነት ለሰራዊቱ ሊያስፈልጉ የሚችሉ አስፈላጊ የሆኑ ነገሮችን በማሟላት በመደገፍ በማገዝ በህዝባችን ልክ ብልጽግና የሚፈጥረውን ብዥታ እያስረዱ እውነታው ላይ እውነት ከሆነ መስመር ላይ ቆመው እንዲያታግሉ የሚችሉ አካላት ተዋቅረዋል። ስልጠና በተከታታይ ከ6 ጀምሮ ወስደዋል ማለት ነው። ስለዚህ ከስልጠና በኋላ ከዛሬ ጀምሮ ወደ ስራ ገብተዋል። በተመደቡበት ቦታ በተመደቡት ቀጠና ነፃ በወጣ ቦታ ላይ ስራቸውን ቀጥለዋል ማለት ነው። የነዚህ ስልጠና አንደኛ ዙር ስልጠና ነው። ቀጣይ ስልጠና አለ። ተከታታይ የሆነ ስልጠና ይኖራል። ተከታታይ የሆነ መዋቅር አለ። ዋናው የዚህ ስልጠና ዋናው ዓላማው የሆነ ቀጠና ላይ ስንቆጣጠር ከተቆጣጠርነ በኋላ ብዥታ ውስጥ መግባት የለብንም። ራሱን የቻለ የተዋቀረ አካል አለ። ያንን ተቋም ሊመራ የሚችል ያንን አካል ሊመራ የሚችል የሲቪል መዋቅር የሲቪል አደረጃጀት ፖለቲካውን ሊመራ የሚችል አካል ሰልጥኖ ይጠብቃል። በደረስንበት አካባቢና ነፃ ባወጣነው ቦታ ላይ ገብቶ ያስተዳድራል ማለት ነው። እንግዲህ እነዚህን ለመፈጸም ነው ይሄ አካል ስልጠና እየወሰደ እየተዋቀረ ያለ ለማለት ፈልጋለሁ። አመሰግናለሁ። Mm-hmm.